የዛሬ ተወዳዳሪዎቻችን ሁሉ በእጄ ሁሉ በደጄ የሚያስብሉን ናቸው ብለናል። አዲስ የሆነ ዌብሳይት ዴቨሎፕ አድርገን መተናል። ኢቭን አፍሪካ ውስጥም የለም። ኢትዮጵያ ውስጥ ያለው የኮንስትራክሽን ሴክተር ችግሩ የአቅርቦት እጥረትና የአቅራቢዎች ታማኝነት ችግር ነው። ኢሳ ብዙ ነገሮች እንድናስተካክል አድርገውን ሰርቲፋይድ አድርገውናል። አሁን የጠየቃችሁት 10 ሚሊዮን ነው። ምን ያደርግላችኋል? የ300 ሊትር ዋተር ስቴሽን ከሪፊሊንግ ትራክ ጋር የሪፊሊንግ ስቴሽኑ ልክ እንደ ነዳጅ ማደያ ትንሽ ነዳጅ ብሎኛል። አዲሱ ነገር ምንድነው? አሁን ይሄንን እኔም ተነስቼ ልሰራው አልችልም። ሲስተም ነው የሰራ ነው። በ0.5 ብቻ ተለያይተው ወደ ቀጣዩ ዙር የሚያልፈውን ተወዳዳሪ ለመለየት ተገደናል። ኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። እንደምን አላችሁ ተመልካቾቻችን። ነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር በሌሎች አስደናቂ ተወዳዳሪዎች በሳምንቱ ተመልሷል። ምዕራፍ 5 ላይ ነው ያለነው። የመጀመሪያውን ዙር ውድድሮች በየሳምንቱ እየተመለከታችሁ ነው ያላችሁት። ዛሬም አዳዲስ ሀሳብ አለን ያሉ ሁሉ መድረኩን ሊነግሱበት ተዘጋጅተዋል። ዳኞች ቦታቸውን ይዘዋል። ተወዳዳሪዎችም ለእናንተ ሀሳቦቻቸውን ሊያቀርቡ እየተዘጋጁ ነው ያሉት። የዛሬ ተወዳዳሪዎቻችን ሁሉ በእጄ ሁሉ በደጄ የሚያስብሉን ናቸው ብለናል። 2 ተወዳዳሪዎች አሉ። የተለያዩ ነጋዴዎችን፣ የኮንስትራክሽን ባለሙያዎችን፣ አማካሪዎችን፣ ሲሚንቶ፣ ሚስማር፣ ኮንስትራክሽን ላይ የሚያስፈልገውን ነገር በአንድ ፕላትፎርም እንድታገኙት አድርጌ ሰርቼላችኋለሁ ብሎናል። አቤሴሎም ወደ በኋላ ላይ መጥቶ የመወዳደሪያ ሀሳቡን ለዳኞች ያቀርባል። ሁለተኛው ተወዳዳሪያችን አሌክሳንደር ዘለቀ ይባላል። አሌክሳንደር የተጣራ ውሃን በየአካባቢያችሁ ላስቀምጥላችሁ ብሏል። ቦኖ ውሃ የሚባል ነገር ታውቃላችሁ ብዬ አስባለሁ። የተጣራ ውሃ በየአካባቢያችሁ ልክ እንደ ቦኖ ውሃ አሁን የፕላስቲክ ቦትል ይዞ መንቀሳቀስ የስታተስ መገለጫ ወይም ደግሞ የገንዘብ ያለው ሰው መገለጫ የሆነ መጥቷል። በጣም እየተወደደ ነው። ውሃው አይደለም ውድ እንደምታውቁት፣ ማሸጊያው ፕላስቲኩ ነው። ስለዚህ እሱን ለማስቀረት በየአካባቢያችሁ በቅርብ ላስቀምጥላችሁ ውሃ እያለ ነው። አሌክሳንደር ወደ በኋላ ላይ ደግሞ መለስ ብሎ በዝርዝር ሀሳቡን ለዳኞች ያስረዳልናል። በያላችሁበት የነጋድራስ ተከታታዮቻችን አብራችሁ እንድትቆዩ እንጋብዛለን። የማታ ወርቅ ብርሃኔ ነው። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ሰላም የነጋድራስ ተመልካቾች፣ ዳኞች፣ ስሜ አቤሴሎም መለሰ ይባላል። በሙያዬ ሲቪል መሐንዲስ ነኝ። በኮንስትራክሽን ዘርፍ ውስጥ ኦልሞስት ከ18 ዓመት ያላነሰ ሰርቻለሁኝ። እንግዲህ እንደ ሀገራችን ላይ ፕሮጀክቶች በርካታ ፕሮጀክቶች እየተገነቡ ይገኛሉ፣ እየተሰሩም አሉ። ፕሮጀክቶች በተያዘላቸው ጊዜ በጀት ጥራታቸውን ጠብቀው እንዲገነቡ የሚያደርጉ በርካታ ቱልሶች አሉ። ፕሮጀክቶችም ዲሌይ እንዲያደርጉና ጥራታቸው ላይም ችግር እንዲፈጠር ከሚያደርጉ አንዱ ነገር ኮስት ጉዳይ ነው። እኛ እንደ ሀገር አዲስ የሆነ ዌብሳይት ዴቨሎፕ አድርገን መተናል። ፕራይስን የሚያነጻጽር፣ ዋጋ የሚያነጻጽር፣ ገዢና ሻጭን የሚያገናኝ እንዲሁም ሰዎች በፈለጉት ጊዜ የፈለጉትን ማቴሪያል በሚፈልጉበት ቦታ በቀላሉ በአንድ ዲጂታል ፕላትፎርም ላይ
ማግኘት የሚችሉበት ትልቅ ዌብሳይት ነው። ይሄ ፕላትፎርም እንደ ሀገር አዲስ ነው። ኢቭን አፍሪካ ውስጥም የለም። አሜሪካን ሀገርና እንግሊዝ ላይ ተመሳሳይ ነገሮች አሉ። እንደ አፍሪካ አይቢልድ የሚባል አለ። እሱም ፕሮጀክት ማኔጅመንት ላይ ነው መሆን የሚሰራው። ሶ ይህንን ደግሞ ለሀገር የሚጠቅም አዲስ ነገር ይዘን መጥተናል ማለት ነው። እኔ ጌታ ቢያዝልኝ ይባላል። በሙያ ሶፍትዌር ዴቨሎፐር ነኝ። እዚህ ፕሮጀክት ጋር የቴክኒካል ወይም ዴቨሎፕመንቱ ጋር ፓርቲሲፔት ያደረኩ ነኝ። አሁን ፕሮጀክቱን ዴሞ አደርግላችኋለሁ ማለት ነው። የማሽነሪ ትልልቅ ኤክስካቫተር፣ ዶዘር ወይም ሚክሰሮች እነሱን እዚህ ጋር ሊስት ተደርገው በቀላሉ ማከራየት የሚችሉበት ፕላትፎርም አለው ማለት ነው። ከዚህ በተጨማሪ ደግሞ የሎጂስቲክስም የጭነት አገልግሎቶችን እዚህ ጋር ሊስት ተደርገው መኪናቸው ጋር ጭነት የሚያገኙበት በአበለበል ባሩበት ከተማ ማለት ነው። ኢቫ ኮንስትራክሽን ኔትወርክ ማለት ነው። ኦል ኢን ዋን የሆነ ሁሉንም በአንድ ላይ የያዘ ሲስተም ነው። አሁን መጀመሪያ የማሳያችሁ የፕራይስ ኮምፓሪዥን እንዴት እንደሚሰራ ነው። አሁን አንድ ሰው እዚህ ጋር ፊልተር ማድረግ ከፈለገ በካታጎሪ ሊስት ተደርጓል። እንደዚህ ወይም እዚህ ጋር ሰርች ማድረግ ይችላል። ሌትሳይ ስቲል ብሎ ሰርች ቢያደርግ ይመጡለታል ማለት ነው። ይሄ ፕሮዳክቶች ከመጡለት በኋላ ፊልተር ማድረግ ይችላል። በሎኬሽን፣ በሪጅን፣ በሲቲ፣ በሰብሲቲ የሎኬሽን ዳታ ስለምንይዝ እዛ ጋም ስፔሲፊክሊ ማች ያደርጋል ማለት ነው። ዋናው ታርጌቱ ያለ እዚህ ጋር ነው። ይሄን ክሊክ አደረገ በኋላ አንዱን ከመረጠ በኋላ እስቲ ለምሳሌ ፈንክሽን አለው ሰዎች የተጠቀሙት ኤቫ ኮኔት www.evaconnect.com ኤቫ EVACONET.com ይህንን ዌብሳይት ኢንሳ በጣም በዚህ አጋጣሚ ላመሰግናቸው እወዳለሁ። በጣም ረጅም ጊዜ ከነሱ ጋር ወደፊትና ወደ ላይ ያደረግን ብዙ ነገሮች እንድናስተካክል አድርገውን ሰርቲፋይድ አድርገውናል አገልግሎት ላይ እንዲውል። የአእምሮ ጥበቃ ባለስልጣንም ሰጥተውኛል የባለቤትነት ኮፒራይት። ኢኮሜርስ ነው ወይስ መረጃ ብቻ ነው የሚሰጠው? እንደ ኢኮሜርስም መጠቀም ይችላል። ምክንያቱም ቢቱቢም ቢቱሲም ይሄ ነጋዴ በደንብ ኢኮሜርስ ነው። ኢኮሜርስ ነው ማለት ምንድነው? እዚሁ ላይ ግብይት መፈጸም ይችላል ማለት ነው ሰውየው ይችላል። አዎ። ስለዚህ አሁን በዋናነት ግን የኛ አልቲሜት ሃይ ስትሪንግዝ ፓርቲሽን ቦርድ ያለው አከፋፋይ እናንተ ጋር ፕሮዳክቱን ፖስት አድርጓል 2000 ብር ይሸጣል ብሎ ቪው ፕሮዳክት ነው የሚለው እንጂ ሾፕ አይልም። ሾፕ እንዳረግ ኢኮሜርስ አይደለም። ይሄ ፕራይስ ኮምፓሪዝን መጀመሪያ ክላሪቲ ይፈጠርልኝ ክላሪቲ ይሰጣል። የምናወዳድረው ኢኮሜርስ ከሆነ ቶታሊ ሌላ ነው። ኢኮሜርስ አይደለም፣ የመረጃ ቋት ነው። ስለዚህ ግብይት ደንበኞች ከአምራችም ሆነ ከአከፋፋይ ጋር ግብይት መፈጸም አይችሉም በዚህ ፕላትፎርም። ኢንሳ ለምን ሄደ የሚለውን ነገር እየጠየቅኩ ራሴን አንተ አቤሴሎም አንድ ዌብሳይት መስራት መብቱ ነው እና ይሰራል። ገብተዋል። ወደ ኢንሳ የሄደው ምናልባት ኢንተግሬትድ የሆኑ መረጃዎችን እዛ ላይ ስለምታስቀምጡ ይሆናል። አላውቅም። ከ30 ሺህ ያላነሰ ሳፕላየሮች አሉ፣ ሻጮች ምናምን የሚያቀርቡ። ይሄ ዋና አምራችና ሳፕላየር የምንላቸው ወደ 2000 አሉ። ችርቻሮ ይሄ ህንፃ መደብር ምናምን ያለው የህንፃ መደብሮች ኦልሞስት ብዙ አለ። ይሄ ሁሉ ዳታውን እዚህ ላይ ቢጭ እኔ ገብቶኛል። አሁን ይሄ ቢዝነስ ፕላን እዚህ የቀረበው የዋጋ ማወዳደሪያ ፕላትፎርም አይደል? ስለዚህ የሚወዳደር ዋጋ ይሰበሰባሉ ወይ የሚለውን ነው ማረጋገጥ ያለብን አይደለኛ? እናንተው በእርግጥ አሁን ለምሳሌ እዚህ አንድ አይቻለሁ፣ አንድ ሁለት የማውቃቸው ሳፕላየሮች አይቻለሁ። ዛሬ ዋጋ ይሄ ቃኔ እዛ ላይ ያስቀመጣችሁት ዋጋ ዛሬ ሰኞ ነገር ነው ሄደን እሑድ ነው አይደል? ሰኞ ሄደን ብንጠይቅ እናንተ ባላችሁት ዋጋ ያቃ ይገኛሉ የሚለው አይደል ወሳኙ ነገር እዛ ላይ ባየነው ዋጋ። ግን አሁን በኢትዮጵያ ኮንስትራክሽን ኢንዱስትሪ ይሄ ነገር ፋይዳው ትልቅ ነው። ትላንት የነበረውንም ዋጋ ማወቅ ነገ ለሚመጣ ዋጋ ወሳኝ ስለሆነ በሙሉ ዋጋዎቹን ያለውን በሙሉ ካፕቸር አድርጎ ሳፕላየሮቹንም ፕራይሳቸውንም ዲስከቨር ማድረጊያ ሜካኒዝም ካለ ኮንስትራክሽን ኮስቱን በተሻለ መንገድ መተንበይ ይቻላል። እንደገና ክፍያም ለመፈጸም ባጀት ለመያዝ ለነዚህ ሁሉ ነገሮች እንዳትበላ ይረዳል በብዛት አይደል? ያው ሰውን የበለጠ ያደራጃል። ዲዛይነሩንም ኮንትራክተሩንም ባለቤቱንም ሁሉንም የሚጠብቅ ነገር ነው። እንዲሰራ የሚያደርገው ግን ምንድነው አይደል? እንዲሰራ የሚያደርገው ዋናው የሳፕላየሮች መተባበር አይደል? ሳፕላየሮች ደግሞ ሽኩቻ ባለበት ገበያ ውስጥ እውነት ይተባበራሉ ወይ? ዛሬ የሰጠኸው ዋጋ አንድ ቀን አይቆይም።
በጣም ግሽበት የበዛበት ሴክተር ስለሆነ ኮንስትራክሽን በእጅ በእጅ ካልሆነ ዋጋ ጸንቶ አይቆይ። ፐርቼዘር ፕሮፎርማ ተቀብሎ እኔ ጋር ደርሶ ተመልሶ ሲሄድ የሆነ ብር ይጨምራል ወይም እቃው ይጠፋል። እና እንዴት ነው እሷን ልትቋቋሟት ያሰባችሁት የምትለዋል ነገር ያስረዱ። ቆንጆ ጥያቄ ነው ያነሳው። ያው አሁን ኢትዮጵያ እንግዲህ ወደ ዲጂታል እንትን ውስጥ እየመጣች ያለችበት ሁኔታ አለ። ወደደም ጠላም አብዛኛው ሰው እስከ 2030 ድረስ ወደዚህ ሲስተም ውስጥ የሚመጣበት ነገር ስላለ አሁን ሰው እየተለማመደ ነው በዲጂታል ግብይት ስለሚገባ። አሁን ሰው ወደዚህ እየመጣ ነው። ለምሳሌ አንድ ሲሚንቶ አምራች ወይም ካሳንቺስ ያለ የኤሌክትሪክ ወይም የውሃ ሳኒታሪ እቃዎች የሚያከፋፍል ወይ ሲሚንቶ የሚያከፋፍል ዛሬ 2000 ብር ያለው እቃ ነገ በዶላር ወይም በተለያየ ነገር 2400 ብር ቢገባ ወይ 1800 ብር ቀንሶ ቢያድር ኢሚዲየትሊ ፖርታሉ የራሱ የሚያስተዳድረው ፖርታል አለው። ራሱ ኤዲት ያደርገዋል፣ ራሱ የሚያስተካክለው በቃ። እኛ ግን ፎሎ እናደርጋለን በየጊዜው ያለውን ማርኬቱ ላይ ያለውን ዋጋ። የራሳችን ሴልሶች አሉን፣ በየቢሮ አሉ፣ በኮል ሴንተርም እናዘጋጃለን። ግን በአካል እየሄዱ የምናገኛቸው የራሳችን የሆኑ የሲሚንቶ ፋብሪካና ትልቅ የብረት አከፋፋዮች አሉ። አጭሩ መልስ ዲጂታል ትራንዛክሽን ስለሚበዛ እና ኢንፎርስድ ስለሚሆን ያንን ካፕቸር ያደርገዋል ፕላትፎርሙ ነው። ቶሎ ቶሎ አፕዴት የማያደርጉ ከሆነ ነው እኛ በኤስኤምኤስ ኖቲፋይ እያደረግን አፕዴት እንዲያደርጉ የምናደርግ እንጂ እኛ አይደለን ፕራይስ ሰብስበን የምናስገባው ወደ ፕላትፎርሙ። ዳታው እንዴት ነው ቬሪፋይ የሚደረገው? ማንም ሰው አሁን እንትኑ ሰልፍ ማኔጅድ የሚደረግ ስርዓት ነው አይደለ? ማለት ሰፕላየሮች የራሳቸውን ኤኒ ዋጋ ያስገባሉ። በምንድን ነው ቬሪፋይ የሚደረገው? ምንም ቬሪፊኬሽን የለም አይደል? በቃ የፈለገውን ዋጋ ነው የሚያስገባው። የመጀመሪያ እየሰራን ያለው ትረስትድ የሆኑ ትልልቅ ካምፓኒዎች አሉ። የራሳቸው ባለቤቶች ንግድ ፈቃዳቸውን ቲን ነምበራቸውን ይሰጡናል። በእነሱ ነው የሚቀጥለው? በእነሱ ነው። አይ ከዚህ በኋላ ሌሎችም ይገባሉ። ሌሎችም ይገባሉ። እንዳይረብሹት እኮ ነው። አሁን እዚህ ጋር አንድ ሰው እንግዲህ ማርኬቱን ሊበጠብጥ ይችላል ገብቶ። እዛ ጋር ትክክለኛ ዋጋዎች አሉ፣ እዚህ ጋር ደግሞ የሚረብሹ ይኖራሉ። ለምሳሌ በጣም ዝቅተኛ ዋጋ መስጠት ወይ ደግሞ በጣም ከፍ አድርጎ የማርኬቱን ባህሪ የማሳጣት ነገር ይኖራልና የሱ ቬሪፊኬሽን ምን ይመስላል? አንድ ማን ነው የሚጠቀመው ይሄን ሲስተም እንዴ? ወንደርፉል። ቤት የሚሰራ ወይም ኮንስትራክሽን ኢንዱስትሪ ውስጥ የተሰማሩ ካምፓኒዎች፣ ኮንትራክተሮች አሉ። በግልም ቤት አንቺ መገንባት ብትፈልጊ የምትፈልጊው ቦታ ሲሚንቶ፣ የምትፈልጊው ቦታ ብረት። አሁን ስሞል እንትኖች አሉ፣ ስሞል ኢንተርፕራይዝስ፣ ትናንሽ ተቋራጮች። አሁን እነሱ ይሄን ሲስተም መጠቀም ይችላሉ ማለቴ እንትኑ የዲጂታል ስኪሉ አለ ወይ? እሱ ምን አስበናል? አንደኛ በጣም ሲምፕል ሆኖ እነሱ ጋር እንዲደርስ ሰው በቀላሉ ቋንቋ አለው፣ የተለያየ አማርኛ አለው፣ ኦሮምኛ አለው፣ ትግረኛ አለው። ሰው ቋንቋ እየቀያየረ በቀላሉ እጁ ላይ ስልኩ ላይ መጠቀም ይችላል። አንድ ሁለተኛ ትሬኒንግም በቪዲዮ በፕሮሞሽን በምናምን አጫጭር ቪዲዮችን እየሰጠን ሰዎች። የመጨረሻ ጥያቄ ገቢያችሁ እንዴት ነው የምታገኙት? ሰብስክሪፕሽን ይኖረዋል። ሰፕላየሮቹ ሰብስክራይብ ያደርጋሉ። ማስታወቂያ አለው። ማስታወቂያውን እንኳን ተው ብዙም አይደለ፣ ማስታወቂያው ሳይሆን ዋናው ያኛው ሳይድ ነው። ይሄኛው ዋናው ሰብስክሪፕሽን ቤዝድ። ሌላ ዳታ ኮሌክት እናደርጋለን። ለምሳሌ አንድ ኮንትራክተር ጨረታ መምራት ቢፈልግ አፕዴትድ የሆነ ዋጋ ቢፈልግ ሙሉ ዳታ ከኔ ያገኛል፣ መረጃ ያገኛል። ወቅታዊ ዋጋ ለምሳሌ ዳታ አናላይዝ አድርጋችሁም ትሸጣላችሁ ማለት ነው? አዎ ያው ግን ሰብስክሪፕሽን ቤዝድ ከሆነ ቢዝነስ ሞዴላችሁ እዚህ ላይ ዋጋ መጫን የሚችሉት ሰብስክራይብ ያደረጉ ብቻ ናቸው። ሰብስክራይብ ያደረጉ ብቻ የሚጭኑ ከሆነ አጠቃላይ የማርኬት ኢንፎርሜሽኑን ክሊርሊ አላገኘውም ማለት ነው። የተነሳችሁበት ዓላማ ገብቶኛል። ማርኬት ኢምፐርፌክሽን አለ። ምን ማለት ነው? የኢንፎርሜሽን ጋፕ አለ። ለምሳሌ የሆነ ቦታ ሲሚንቶ በ1300 እየተሸጠ እኔ ሰፈር ደግሞ 1600 ቢሸጥ አማራጭ ስለሌለኝ አንድ ሶስቱን ቼክ አደረግና ገዛለሁ ከዚህ። እናንተ ግን የሆነ ቦታ ርካሽ ካለ ያንን ኢንፎርሜሽን ይሰጠኛል የእናንተ ዌብሳይት። ይሄ ግን መሆን የሚችለው ልክ አሁን ለምሳሌ የነ ፌስቡክ አይነት ሞዴል አለ፣ ፍሪሚየም የሚባለው ቢዝነስ ሞዴል። ፍሪሚየም ማለት ማንም ሰው መጫን ይችላል፣ ግን ደግሞ ለተወሰኑት ደግሞ ፕሪሚየም ፕራይስ አስከፍላችሁ እዚህ ላይ ፕሪሚየም የሚል ነገር ስላየው ልክ ነው። ለሁሉም ግን በሰብስክሪፕሽን ቤዝ ካረጋችሁ ርካሽ ሊሰጠኝ የሚችለውን ሰውዬ አታካትቱትም ማለት አይሆንም ወይ? እኛ አሁን ያሰብነው ምንድነው፣ በጣም ኢትዮጵያ ውስጥ ያለውን ዳታ ይዘናል። ምን ያህል ሳፕላየሮች አሉ፣ ፋብሪካ አላቸው፣ ቀጥታ የሚያቀርቡ እነሱን ለይተን
ከነዚያ ውስጥ በቀለኛ ሁሌ ፕሪሚየም የሚከፍሉ ወይም በየጊዜው የሚከፍሉን ሰዎች አይደንቲፋይ እናደርጋለን። እንዳልከው ትንንሽ ቸርቻሪዎች ጋር ወርታች ይወርሰድ እነሱ ደግሞ በቀላሉ በነፃ የሚጠቀሙበትን ኢቭን ሶፍትዌሩን ይሄ ዌቡን እንዲለምዱት ቢያንስ እስከ ዓመት ድረስ እነዚህን ሰዎች በነፃ እንዲጠቀሙ እናደርጋለን። በተጨማሪም እንትን አይኖርም ፍሪ ቨርዥን አይኖርም ማለት አይደለም፣ እናስጠቅማለን። ብቻ ግን ለሚከፍሉን አንደኛ ቶፕ ሰርች ላይ ቶፕ እንዲመጡ እናደርጋለን። ሁለተኛ ደግሞ ከዚህ ጋር እንደምንመለከታች ፕሮዳክቱ ጋር ማለት ነው እዚህ ፊቸርድ ፕሮዳክት ጋር እናስገባቸዋለን። ከዚህ ጋር ደግሞ ሳይድ ላይ እንደ ሊስት የሚያደርጉት ፕሮዳክት ራሱ ከከፈሉ ይጨመርላቸዋል፣ ካልከፈሉ ደግሞ ሶስት ብቻ እናደርገዋለን። እንደዚህ ነው እንጂ ቶታሊ ያልከፈለ ብቻ አይመዘገብም አይነት ስትራቴጂ አይደለም እንከተል። እኔ ሰጀስት ማድረገው ኦነስትሊ አንድ ስቴፕ ብትሄዱበት ነው። ኢትዮጵያ ውስጥ ያለው የኮንስትራክሽን ሴክተር ችግሩ የአቅርቦት እጥረትና የአቅራቢዎች ታማኝነት ችግር ነው። ዳትስ ኢት። የአቅርቦትም እጥረት የአቅራቢዎችንም ታማኝነት ይሄ ፕላትፎርም አይፈታም። ስለዚህ ችግር ፈቺ ነው የሚለውን ሀሳብ ለኔ ቫሊድ አይሆንም። አንድ ስቴፕ ፈርዘር ብታደርጉት የሚሻለው ምንድነው? ለምሳሌ ግብይቱን ወደ ዲጂታል ወደ ማድረግ ኢኮመርስ አድርጉትና ዲጂታይዝ ወደ ማድረግ ሂዱ። ከፕራይስ ባለፈ ግን ስልካችሁን ሊስት እናደርጋለን፣ እሱ አድሬሳችሁን ሊስት እናደርጋለን። የሰፕላየሮችን አሁን ከተሰራ ኦልሞስት 1 ዓመት አልፎታል። ግን ያው ፕሮሰስ የነበረው ምንድነው ከዚህ ከሴኩሪቲ ጋር ተያይዞ ቬሪፋይ ማድረግ ጋር በጣም ረጅም ጊዜ ወስዶብናል። የተመዘገቡ ሰዎች አሉ፣ በጣም ከፍለው የተመዘገቡ ነው በነፃ። አሁን ጀስት እያስመዘገብን ነው፣ ያው ራሳችን ያለማመድናቸው ነው። አሁን የጠየቃችሁት 10 ሚሊዮን ነው። አሁን 10 ሚሊዮን ነው። ምን ያደርግላችኋል? ዌብሳይቱ ተሰርቷል ምናምን ነገር። ቅድም እንዳልኩ በጣም ኢትዮጵያ ውስጥ በጣም ብዙ ሳፕላየሮች አሉ። ሶ እያንዳንዱ ጋር ቤት መድረስ አለበት። ቬሪፋይድ የሆኑ ዳታ ራሱ ማግኘት የሚቻለው ከብዛታቸው መለስተኛ ተመሳሳይ አይተም ሆኖ እንኳን ወደ 3000 እንኳን ሰብስክራይብ የሚያደርጉ ብናገኝ እነዚህ ጋር ለመድረስ የሴልስ ክፍያ አለ፣ ቴክኖሎጂ ማሳደግ አለ፣ ኮምፒውተር መግዛት አለ፣ ቢሮ ማደራጀት አለ፣ ፕሮሞሽን አለ። በጣም ብዙ አመታዊ ወጪዎች አሉ። ሀሳቡ በጣም የሚያጓጓ ነው። ወደፊት ደግሞ እያየ ነው የሚመጣውን ነገር እያየን አዋጭነቱን እስከዛው እኔ 75 ሰጥቻለሁ። ያው የሰጠሁትን ሀሳብ ኮንሲደር አድርገው 84 ሰጥቻለሁ። አሪፍ ነው ይዛችሁ የመጣችሁት ስራ። ኮንሰርን የሚያደርገኝ አተገባበሩ ላይ ያው እናንተም እንዳያችሁት ላለፉት 1 ዓመታት ስትራግል እያደረጋችሁ ነው ያላችሁት። እሱን የበለጠ ተጠቃሚዎቹ አፒል ሊያደርጋቸውና በቃ ደስ ብሏቸው ሊመጡ የሚችሉበት ሁኔታ ማመቻቸት ያስፈልጋቸዋል። እዛ ላይ በደንብ መስራት አለባችሁ፣ በደንብ ፕሮሞት ማድረግ አለባችሁ ብዬ ነው የማስበው። 85 ነው። እኔ ዝም ያንዳንድ አስተያየቶች ብቻ አጠር አድርጌ ትራንዛክሽን ቤዝድ ኮሚሽን ቤዝድ ቢሆን የገቢ ምንጫችሁ ሰብስክሪፕሽኑ እንዳለ ሆኖ ማለት ነው በጣም የተሻለ ይሆናል ብዬ አስባለሁ። ሁለተኛ ማድረግ ይችላል ወይ ብዬ እያሰብኩኝ ነበረ። የቀን ሰራተኞች ምናምን እንትን የለም እንደ ጸደቀ የቀን ሰራተኞች ምናምን ችግር በብዛት ቶሎ ማግኘት ምናምን የቀን ሰራተኞችን ማግኘት ያው እንትኑ ላይ የሙያ ሰራተኞች ኦኬ የሙያ ሰራተኞች አሉ ሰራተኞችን ታገናኛላችሁ ወይስ ምንድነው ዋጋ ምናምን ያለ በጣም ጥሩ። ስለዚህ እንደዛ ካለ ደግሞ ሬቲንግ አለው እንትን ሬት ማድረግ ይችላል። ለፕሮዳክት እንደ ሰፕላየር ነበረው ለሰዎችም አላቸው። እስኪ ያሳይ ሬቲንግ አለው ለሰፕላየር ላይም አለ ሰፕላየር ላይም አለ። ጥሩ ነው በጣም 80 አግኝታችኋል። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ጤና ይስጥልኝ። ስሜ አሌክሳንደር ዘለቀ እባላለሁ። የኮማርኬቲንግ ኢንጂነሪንግ መስራችና ባለቤት ነኝ። ከዲዛይን ኮንሰልታንሲ በተጨማሪ የውሃ ንግድ ስራዎች ላይ ተሰማርተን እንገኛለን። ታሽገው የሚሸጡ ውሃዎች የ2017 ዓመት አጠቃላይ የገበያ ድርሻቸው ወደ 30 ቢሊዮን ብር አካባቢ ይጠጋል። እነዚህ ፋብሪካዎች ለፕላስቲክ ምርት የሚያወጡት ወደ 60 በመቶ አካባቢ ወጫቸው ሲሆን ከ15 ቢሊዮን እስከ 18 አካባቢ ይጠጋል በአማካይ። ስለዚህ ይሄ ዘርፍ ሁለት መሰረታዊ ችግሮች አሉት ብለን እናምናለን። የመጀመሪያው አካባቢያችንን ለፕላስቲክ ተረፈ ምርት ተጋላጭ አድርጓል ብለን እናምናለን። ሁለተኛው ደግሞ በየጊዜው የዋጋ ጭማሪ ስላለ ለማህበረሰቡ ተደራሽ ሆኗል ብለን አናምንም። ስለዚህ መፍትሄ አለ። መፍትሄ ይዘን የመጣ ነው ፍሬሽ ዋተር ስቴሽን ይባላል። ብራንድ ኔሙ ነው። ቴክኒካል ኔሙ ደግሞ ግራቪቴሽናል ዋተር ስቴሽን ዊዝ ሪፊል ትራክ ነው። እንዴት ነው የሚሰራው? ከውሃ ፋብሪካዎች የተጣራ ውሃን በሪፊል ትራክ አማካኝነት ወደ ስቴሽኖቹ ይጓጓዛል። በፓምፕ ወደ ስቴሽኖቹ ይገለበጣል። ተጠቃሚዎች በሚፈልጉት መጠን 200 ሚሊ ሊትር፣ ግማሽ ሊትር፣ 1 ሊትር፣ 2 ሊትር፣ 10 እስከ 20 ሊትር ድረስ መጠቀም ይችላሉ። ለዚህም ደግሞ የሚከፍሉት ክፍያ ታሽገው ከሚሸጡ በ50% ቅናሽ አለው። ስለዚህ ሁለት ፕሮቶታይፖችን ሰርተናል። የ2000 እና የ300 ሊትር ይዘን መጥተናል። እንድታዩ ተጋብዛለሁ። ሄደን እንየው። አው ደስ ይለኛል። እሺ ፕሮጀክቱ ምንድነው? ዋና ዓላማው ሁለት ነገሮች፣ የመጀመሪያው ዋተር ስቴሽን አለው፣ ሁለተኛው ደግሞ ሪፊል ሲስተም አለው ማለት ነው። እኛ የምናደርገው መሀል ላይ ያለውን ጋፕ መፍታት ነው። በተለይም ደግሞ ከፕላስቲክ ጋር ተያይዞ ያለውን ውሃው ላይ ያለው ኦልሞስት በእኛ ሪሰርች መሰረት፣ በእኛ ጥናት መሰረት ትልቁን ፐርሰንት ከ60 እስከ 70% የሚይዘውን የፕላስቲክ ኮስት ነው እንጂ የውሃው ኮስት አይደለም። ስለዚህ እንዴት አድርገን ለማህበረሰቡ ተደራሽ መሆን ያልቻለበት ከዛ አንጻር ነው። ያን ነገር መፍታት የሚቻለው ሲምፕሊፋይ አድርገን ሰርተናል። የውሃ ፋብሪካዎች፣ የወተት ፋብሪካዎች የሚጠቀሙት ስቴንለስ ስቲል ነው። ለ100 ዓመት እድሜ ያለው የማይዝግ በማቴሪያል ደረጃ በኳሊቲ ደረጃ ምንም ጥርጥር የሌለው አምራች ፋብሪካ አለ። ከአምራች ፋብሪካ በሪፊል ትራክ ይዘን እንመጣለን። ከዚህ በፊት የመጀመሪያ ሞዴል ስንሰራ በኤሌክትሮኒክ በፓምፕ ሞክረነዋል። የመጀመሪያው ሞዴል ስንሰራ ኩሊንግ ሲስተም እንዲኖረው ማሞቂያ እንዲኖረው ሞክረናል። ግን ለማህበረሰቡ ግን በዛ ዋጋ ግን ሊደርስ አይችልም። መድረስ የሚችለው ሰስፔንድድ ሆኖ ግራቪቲ አሲስትድ ሆኖ ውሃውን በኳሊቲ ፕሮዳክት ካመረት ነው። ምንም አይነት የኤነርጂ ኢንቴክ የለውም፣ የሜንቴናንስ ኮስት የለውም። እነዛን ካወጣናቸው በጣም በርካሽ ዋጋ በተወሰነ የሰርቪስ ቻርጅ ብቻ ለማህበረሰቡ ተደራሽ ማድረግ ይቻላል። ጠጥቼ ለማሳየት ያክል የማሽን የፓምፓውስ እና ትንሽ እንትን በቃ ትንሽ በቃ ድጋሚ አመሰግናለሁ። ያው ፕሮቶታይፑን እንዳየነው የ300 ሊትር ዋተር ስቴሽን ከሪፊሊንግ ትራክ ጋር አይተናል። ይሄ ደግሞ ለማህበረሰቡ ተደራሽ በአማካይ ወይም በአቨሬጅ በ50% ቅናሽ ተደራሽ ለማድረግ አስበናል። አመሰግናለሁ። አሁን ሄደን ያየነው ነገር በጣም ፕሮቶታይፑ በጣም ደስ የሚል ነው። ጥሩ ነው የሰራችሁት። ሁልጊዜ እንደምናደርገው በጣም አፕሪሼት ከማድረግ ነው መጀመር የምፈልገው። ያው ውሃ ሴክተር ላይ የቆያችሁት ወይ ትሬዲንጉ ላይ ሊሆን ይችላል የነበራችሁት። ትሬዲንጉ ላይ ከምታዩቸው ችግሮች ተነስታችሁ ይሄንን መፍትሄ ይዛችሁ መምጣታችሁ በጣም ጥሩ ነው። ለእኔ አንድ ጥያቄ የማነሳው በተለይ የጤና ደህንነት ጉዳይ ላይ ነው። ምክንያቱም የውሃ ጣቢያዎቹ ውስጥ ያለው ውሃ ለረጅም ጊዜ እንዳይቆይ የሚያደርግ በእናንተ በኩል የተዘጋጀ
ሌላ ምንም የፊልትሬሽን ነገር ከሌለ ከጤና ጋር ተያይዞ የሚነሳ ኢሹ ይኖራል። ምክንያቱም ፋብሪካው ውሃ ሲያመርት ከፋብሪካው ቀጥታ ወደ ቦትሎች ነው የሚሄደው። ከዛ በኋላ ተጠቃሚው ጋር የሚደርሰው። እናንተ ጋር ግን ከፋብሪካው ሪፊል ትራኮቹ ላይ ይቀመጣል። ቅድም ሄደን እንዳየነው ሆዝ አለ፣ ነዳጅ መቅጃ የሚመስል ነገር ደግሞ ወደ መጨረሻ ደግሞ ወደ ቦኖ ውሃዎቹ ደግሞ የሚተላለፍ አለ። ከዛ አራተኛ ነው የከስተመሩ ቦትል። ውሃን የሚያክል በጣም ሴንሲቲቭ የሆነ ነገር 4 ጊዜ ስታራዝመው የሚፈጠር ነገር ይኖራል። እሱን አንድ መልስልኝ። ሁለተኛ የሪቴል ሾፖች ውስጥ የሚገኝ ይሄ ጃር አለ። ኦልሬዲ ውሃ የሚጠቀም ሰው በጃር እየተጠቀመ ነው ያለውና የእናንተ ከጃሩ በምን ይለያል? ጃሩም ትንሽ ርካሽ ስለሆነ አሁን አንድ ተጠቃሚ ሲመጣ የራሱን እቃ ይዞ ነው የሚመጣው። አጥቦ አጽድቶ ይዞ ይመጣል ወደ ስቴሽኑ። ጃር ግን ከተለያየ ሰው ወደ ፋብሪካ ነው የሚሄደው። ንጽህናው ላይ ጥያቄ አለ። ብዙ ሰው የሚያነሳው ነው፣ ማህበረሰቡ የሚያነሳው ነው። የጃር የንጽህና ጉዳይ አለ። አንድ እሱ ነው። ሁለተኛው ዋጋ ነው። አሁን ጃር የሚሸጠው ዋጋ 150 ብር አካባቢ ነው አሁን ባለው ማርኬት። ከዚህ ከስቴሽን ግን በሚገዛበት ጊዜ 70 ብር አካባቢ ነው አሁን ባለው። ሜቢ ነገ ከነገ ወዲያ ደግሞ ያው ራሱ ማርኬቱ የሚወስነው ቢሆንም ግን ከ50% ቅናሽ ያገኛል። የጃሩንም ደግሞ ንጽህና ራሱ ባለቤት ይጠብቃል። አንደኛ ነው። ሁለተኛው ደግሞ መገላበጡን በተመለከተ ነው። ፋብሪካ ያመርታል። ከፋብሪካ የኛ ሪፊል ትራክ ኳሊቲውን ለመጠበቅ አንደኛ የምንጠቀመው ማቴሪያል ነው። የሪፊል ትራኩ ስቴንለስ ስቲል መሆኑን እናረጋግጣለን። አንደኛ ነው። ሁለተኛ ሆዙም አለ። ከሆዙ በኋላ ደግሞ ስቴሽኑም ደግሞ ዋተር ስቴሽኑም ደግሞ እሱም ደግሞ የሚመረተው ምርት የሚመረተበት ማቴሪያል ከስቴንለስ ስቲል ከሆነ ፋብሪካው ከሚያመርትበት ማቴሪያል አንድ አይነት ነው፣ ተመሳሳይ ነው። ሁሉም ስቴንለስ ስቲል ነው የሚያመርተው። እዚህ ላይ ግን እንዴት አድርገን የማህበረሰቡን ጤና ማረጋገጥ የሚቻለው የሚለው የምግብና መድኃኒት ቁጥጥር ባለስልጣን በሚያወጣው ፕሮቶኮል መሰረት ይሄ ነገር ከፋብሪካው ወደ ሪፊል ከሪፊሉ ደግሞ ወደ ስቴሽኖች እንዲሄድ ማድረግ ነው። እኛ ፕሮሲጀሩና ፕሮቶኮሉን ጠብቀን መሄድ ነው። አሌክሳንደር እንኳን ደህና መጣ። እንኳን በደህና ቆያችሁ። አሪፍ ሀሳብ ይዛችሁ ነው የመጣችሁት። ይሄንን ሀሳብ የኮቪድ ጊዜ የዛ ዘመንና እንደገናም ደግሞ የዛሬ ዓመት አካባቢ ለሁለት ፋብሪካዎች እንደዚህ አይነት የበልክ ዋተር ዲስፔንሰር ሲስተም እንዲሰሩ ወይም እንዲጠቀሙ ሀሳብ ሰጥቻቸው ነበረ። ብዙም አልሄዱበትም። እናንተ እንግዲህ ገፍታችሁ መጥታችኋል። በጣም አሪፍ ነገር ነው። የውሃ ቢዝነስ ሁለት ሜጀር ነገሮች ናቸው ቻሌንጅ የሚያደርጉት። አንደኛው ትራንስፖርት ነው። ሁለተኛው ደግሞ የዚህ የፕላስቲክ ፓኬጅ። ስለዚህ ፕላስቲክ ፓኬጁን አቮይድ በማድረግ በራሱ ኮንቴነር እንዲቀዳ በማድረግ ፕራይሱን አፎርደብል ታደርጋለህ፣ ዋጋ ይቀንሳል ማለት ነው። ሁለተኛው ነገር ደግሞ የውጭ ምንዛሬን ያድናል እንደ ሀገር ራሱ ማለት ነው። ቢዝነሱ እንዴት ነው የሚሰራው? እንዴት ነው የሚሰራው ማለት ቢዝነሱ ምንድን ነው? ይሄንን ዲስፔንሰሩን ነው የምትሸጠው ወይስ እንደ ማደያ እኔው አድላለሁ እቃውም የኔ ነው ብለህ ነው የምትሰራው? እንዴት ነው? ምክንያቱም ይሄን ማነሳል ለምንድን ነው አንዳንድ ሆቴሎች በጃር እየገዙ ምግብ የሚያበስሉ አሉ። ምክንያቱም የውሃ ሾርቴጅ ስላለ ከተማ ውስጥ ማለት ነው። ምንድን ነው ያንተ ቢዝነስ? የኛ ቢዝነስ መሰረታዊ የኢንድ ዩዘሩን የመጨረሻ ተጠቃሚ ላይ ብር የመሰብሰብ እቅድ የለንም። ሁለት ነገር ነው ያለው እኛ ጋር። የመጀመሪያ የሪፊል ሲስተሙን መስራት፣ ማኑፋክቸር ማድረግ፣ የሪፊል ስራውን መስራት፣ ውሃውን የማከፋፈል ስራውን መስራት። ሁለተኛ ደግሞ ስቴሽኑን ማምረት፣ ስቴሽኑን እኛ በምንፈልገው ኪ ቦታዎች በምንላቸው ቦታዎች ላይ ማስቀመጥ። ስለዚህ ሪፊል በማድረግ ቢዝነስ እናገኛለን። ስቴሽኑን ኦን የምታደርጉት እናንተ ናችሁ? ስቴሽኑን ኦን የምናደርግባቸው ቦታዎች ይኖራሉ። ግን ተቋማት ሲሆኑና ሪላያብል የሆነ ከስተመር ከሆነ ደግሞ ስቴሽኑን መስጠት፣ ስቴሽኑን በኮንትራት መስጠት ደግሞ በአሳሪ ኮንትራት መስጠት ደግሞ የተሻለ አማራጭ ነው። ለምን ስቴሽኑን ሌላ ውሃ እንዳይገባበትና የኳሊቲ ኢሹ እንዳይነሳ። ብራንድድ የሆነ ውሃ ይጠፋል ማለት ነው። አሁን በእናንተ ሳቤ ለምሳሌ ከአንድ ካምፓኒ ጋር ከአንድ ብራንድ ጋር ተያይዛችሁ ነው የምትሰሩት ወይስ ደግሞ ከየትኛውም ውሃ አምራች ኩባንያ እያመጣችሁ ነው ሪፊል የምታደርጉት? እኛ ሰርቲፋይድ ከሆነ ከየትኛውም አምራች ዋጋ እንሰራለን። ለምን የምጠይቅ መሰለ እሱ አንዳንድ ሰው የሆነ ውሃ ቴስት አፌ ላይ ይቀለኛል፣ አንዳንዱ ይከብደኛል የሚለው አለ። ሳይኮሎጂካል ሊሆን ይችላል። ይሄ እንደሱ አይነት ነገር አለ። እኛ በእቅድ ደረጃ ያዝ ነው ፍሬሽ ዋተር ስቴሽን ከጎኑ የዛ ውሃው የተጨመረው የካምፓኒው ስም ነው። ለምን ውሃውን ነው የምናመጣው? ውሃውን ገዝተን ስለምናመጣ የዚህ ውሃ ባለቤት ውሃው የዚህ ውሃ ባለቤት
ውል ይኖረናል፣ ከካምፓኒው ጋር ውል ይኖረናል። ያ ብራንድ ይሆናል ወይ ታንከሩ ላይ ፍሬሽ ዋተር ስቴሽን ነው። ከጎኑ የውሃው ስም የአምራቹ ስም ይኖራል። አጭሩ መልስ እሱ እንትኑ አይታይም፣ ፕሮዳክቱ ነው እንጂ እንዴት እንደሆነ ገንዘብ የምትሰራው በደንብ አይታይም። ዋናው አሁን ታች ያየነው ነገር ደስ የሚለው ስቴንለስ ስቲል ነው። የሪፊሊንግ ስቴሽኑ ልክ እንደ ነዳጅ ማደያ ትንሽ ነዳጅ ብሎኛል ነገሩ አዲስ ስለሆኑ አሁን ግን አዲስ ሲሆን ማለት ነዳጅ ሞክረውበት ነው የሚሸጡት ማለት ነዳጁ አኬት ኦይል ነበረው ውስጡ የፓምፕ ኦይል አለው ውስጡና የሷ ጠረን አይ ግን ቤንዚን ነው ያለኝ አይ ስታክ ካለም ሌላ ፓምፕ ለማንኛውም ውሃው ጥሩ ነው ሐሳቡ ለብዙ ነገር ሊሆን ይችላል። ጠላም ልታቀርብበት ትችላለህ። ነገ ምናምን አረቄ ትንሽ ይበዛል። ቅራሪ እንደውም ቅራሪ ቢሆን ውሃ ግን ውሃ አስቸጋሪ ነገር ነው አይደል? ምንም መንግስት እኮ ይሄን ውሃ ማቅረብ ያለበት አይደል? ከተማ አስተዳደሮች ናቸው። አሁን አንተ ያኛውን ኦልሞስት የሚተካ በእነዚህ የተጣራ ውሃ አቅራቢዎችና በመንግስት የተጣራ ውሃ አቅራቢ መካከል አንድ ሌላ እርከን ነው ያመጣው አይደል? ስለዚህ ከነሱ ውሃውን አምጥተህ ለኛ ስታቀብል እነሱ አሁን ለባለ ሱቅ አይደለ እየዞሩ በጠዋት የሚያከፋፍሉት። ግን አሁን አንተ ውሃውን የምትወስደው ከውሃ አምራቾች ስለሆነ ውሃ አምራቾቹ ለዲስትሪቢዩሽን እና ለፓኬጂንግ የሚያወጡት ወጪና አንተ ውሃውን ገዝተህ ለኛ የምታቀርብበት መካከል ያለው ማርጂን ነው መፈተሽ ያለበት አይደል? ምንም ነገር ስላላቀረብክ በሱ ኮምፓራቲቭ የሆነ ነገር ስላልሰራ በአሁኑ መድረክ ይሄንን መነጋገር አይቻልም። ችግር ፈቺ ነው ወይ አዲስ ሀሳብ ነው ወይ ተግባራዊ መሆን ይችላል ወይ በሚለው ብቻ ማቀፍ አይተን ነው የምንገባው እንጂ ብዙ ወደ ቢዝነሱ ስንገባ ምንም የለውም። በቃ ዜሮ ነገር ነው። ምንም አላቀረብም እንዴት እንደሚያዋጣ እዚህ ያለው እንደሆነ ድክመት ተረዳብ። ፋይናንሻል ፓርቱን በተወሰነ ለማስረዳት ያክል ውሃው ከፋብሪካ በአቬሬጅ ተመርቶ የሚሸጠው ከ1 ብር ከ50 እስከ 1 ብር ከ75 ነው። ሲሸጡልህ አይደለ? መጀመሪያ ሲሸጡልህ እኮ ነው። አንተ እኮ ሲሸጡልህ ነው። አንተ ፋብሪካ ከሌለ ለነሱ የምትሰጠው ዋጋ ከፍ ካላለ ከነሱ ውሃ የምትገዛበት ዋጋ ከፍ ካላለ በስተቀር የነሱን ገበያ ለአንተ አይሰጡም። እዛ ያሉት ውሃ ማኒፋክቸሮቹ ሆን ብለው ለአንተ ዋጋውን ከፍ ያደርጋሉ። ዲስትሪቢዩሽን ኮስት ዝቅ ቢል እንኳን መሸጫ ዋጋን ከፍ ያደርጉብሃል። ኤንድ ዩዘሩ ጋር የሚመጣበት ዋጋ አንድ እንዲሆን አዘርዋይዝ ያንተ ዋጋ ዝቅ ካለ በእነሱ ማርኬት በእነሱ ፕሮዳክት አንተ ማርኬት ፈጠርክ ማለት አይደል? ስለዚህ ምርኮኛ ነህ ማለት ነው። እረዳለሁ፣ ትክክል ነው። ግን አንድ ነገር መጨመር የምፈልገው ነገር ምንድነው? አሁን ባለው ሁኔታ 100 ፋብሪካዎች አሉ። መቶ የውሃ ፋብሪካዎች አሉ የሚሰሩ ፋንክሽናል የሆኑ አሉ፣ ኦፕሬት ደግሞ እያደረጉ ያሉ። አማራጭ አለ ብዬ አምናለሁ። አማራጭ አለ፣ ሶርስ አለ፣ ንጹህ ሰርቲፋይድ የሆነ ሰፕላየር ውሃ አለ። እኛ ሄደን አፕሮች ማድረግ ብቻ ነው ከኛ የሚጠበቀው። ስለዚህ አማራጮች ስላሉ እዛኛው ላይ ብዙ ስጋት የሚገባ ነው። አንተ ራስህ ታወዳድራቸዋለህ ማለት ነው። አንተ ጥሩ ኔትወርክ ካለ ዲስትሪቢዩሽን ካለ አንተ ትሆናለህ እንደውም ገዢው ገበያው ወደ አንተ ገዢ ይሆናል። የመጀመሪያው ጥያቄ ምኑ ነው ፈጠራው? እስቲ ንገረኝ። ምንድን ነው ፈጠራው? ዲስትሪቢዩሽኑ ነው? ምኑ ነው? አጠቃላይ ሲስተሙ የቱ ሲስተም? ውሃ ማምጣት ከዛ ሪፊል ማድረግ። ይሄ የእናንተ ፈጠራው የቱ ነው? እኛ አሁን ያለውን የማህበረሰብ ችግር ነው የፈታነው። የፕላስቲክ ፕሮብሌም ሶልቪንግ ምናምኑን ሳይሆን ምንድነው አዲሱ ነገር ምንድነው? አሁን ይሄንን እኔም ተነስቼ ልሰራው አልችልም። ኮኔክት ማድረግ ነው የኛ ፈጠራ። ችግሩን አይተን ሶሉሽኑን ሲስተሙን ኮኔክት ማድረግ ሲስተምን የሰራ ነው። እኛ ከሪፊል በሪፊል ትራክ ፓምፕ ተደርጎ ፕሮፐር በሆነ ወይ ሴፍቲውን በጠበቀ ወይ በሪፊል ትራክ አምጥተን ወደ ስቴሽን ማስገባት፣ ከእንደገና ያን ነገር መቆጣጠር ነው። ኪዎችን መስራት። ፓተንት አላችሁ እንዴ? ፓተንት አለ። እዚህ ጋር አታች አድርገን አንድ ውሃ አምራች ካምፓኒ ዘሆል ፕሮሰስ ኳሊቲ ኮንትሮል ያደርጋል ራሱ። ታሽጎ ሲመጣ አንድ ማንኛውም እዚህ ጋር ሌብል ተደርጎ የሆነ ስም ያለው ካምፓኒ ምንም ነገር ቢፈጠር ቀጥታ የሚገናኘው ከካምፓኒው ጋር ነው አይደለ? ስለዚህ ይሄ ሬፑቴሽናል ዳሜጅ ጠቅላላውን ከቢዝነስ የመውጣት እሱን ሁሉ ሪስክ የያዘ ነው። ስለዚህ በጥንቃቄ ነው እንትን የሚለው። አንተ በመሀል ገብተህ አንድ ውሃ ካምፓኒ አለ፣ በመሀል የነሱን ውሃ ወስደ እዚህ ፍሬሽ ዋተር ስቴሽን የሚለው ነገር ውስጥ አስገብተህ
በዛውም ደግሞ የካምፓኒው ስም ከጎን ኖሮ እንደ ቅድም እንደተነጋገር ነው እዛ መሀል ላይ ለምሳሌ እንግዲህ የሆነ ነገር ቢፈጠር እዚህ ውሃ ላይ ያ ካምፓኒ የውሃ ካምፓኒ ምንም ቁጥጥር ባላደረገበት ሁኔታ ላንተ ሰጥቶ እዚህ ጋር የሆነ ችግር ቢፈጠር ምንድነው የሚሆነው? እኛ ጋር የሚሰራው ፋብሪካ ኮንትራክቹዋል ነው፣ ሪኳየርመንት አለው። የምግብና መጠጥ እሱን ሪኳየርመንት እኛ እናሟላለን። አስፈላጊ የሚባለው ነገር ለማህበረሰቡ ጤና የሚያስፈልገው ነገር እናሟላለን። ፋብሪካው ካመነበት ከኛ ጋር አብሮ ይሰራል፣ ሎጎውን ማስቀመጥ ይችላል። ካላመነበት ደግሞ እኛ ስለምናምንበትና ኃላፊነት ስለምንወስድ እኛ ሪኳየርመንቱን እስካሟላን ድረስ ወደ ማህበረሰቡ እናቀርባለን። ማለት ብቻ አይደለም። አሁን እናንተ እዛ ማሽኑን የሰራችሁትን አሁን የዲስፔንሰሩ ቅድም አሁን በቁልፍ ይቆለፋል አይደል? መቆረጥ ይችላል ቁልፍ። ስለዚህ የፈለኩትን ካይንድ ኦፍ ውሃ አስገብቼ መጠቀም ይችላለሁ። ፍሬሽ ዋተር ስቴሽን የሚለው ስም አለ። ካስፈለገ የውሃ ካምፓኒውም ስም ሊኖርም ላይኖርም ይችላል። አንተ ከማን ጋር እንደምትሰራ በኋላ ላይ ይታወቃል። እዚህ ጋር አንድ ችግር ቢፈጠር ውሃው ላይ ስለዚህ ይሄን ሪስክን ማን ነው የሚወስደው? እንግዲህ አሁን እንደዛ ከሆነ ታሽገው የሚሸጡትም ራሱ ኮንታሚኔት ሊሆኑ ይችላል በብዙ ነገር። ግን አው ትክክል ነሽ። ያንተ እኮ ብዙ ንክክ ያለው ብዬ እኮ ነው የታሽገው የሚሸጡትማ የሚጠየቅ አካል አለው እኮ። እሺ ትክክል ተቀብያለሁ። እኛ ስቴሽን ሄደን ስናስቀምጥ ማንም ሰው መክፈት አይችልም፣ መንካት አይችልም፣ ቁልፉን መቀየር አይችልም ካኛ ውጪ ወይም ደግሞ እኛ ከፈቀድንለት ውጪ። እንደዛ ካልሆነማ የተለያዩ ውሃዎች ይገቡበታል። ማለት የጠየቀችው እኮ የአንድ የታወቀ የውሃ አቅራቢን ስም ይዘህ የሱን ውሃ አምጥተህ እዛ ስታከፋፍል እሱ አሽጎ ነው ለሰው የሚያቀርበው የነበረው። አንተ ከፍተህ አምጥተህ በራስ ቁልፍ ቆልፈህ ለደንበኛ ስታስተላልፍ የዛን ውሃ ጥራት አረጋጋጭ የሚሆነው ማን ነው አይደል? ውል ማን ነው ጥያቄው? ውል አልክ። ውሉ የቱ ጋር ነው? ያንተ ውል በምን አይነት መልክ ነው ይሄን የሚያረጋግጠው? ተረድቻለሁ። የሚያረጋግጠውማ ሲስተሙ ነው ማለት ያንኛ ስናስቀምጥ ማሟላት ያለበት ሪኳየርመንቶች አሉ። እንደ ካምፓኒ ያ ጥራቱን ያረጋግጣል። እንጠይቃለን። ይረጋገጣል። ይሄማ ሰርኩላር ሪፈረንስ ነው። እንዴት ነው የሚረጋገጠው ስንል ይረጋገጣል በማለት እመኑኝ ነው እንዴ? እሺ ወደ ውጤት እንሂድ። አሌክሳንደር አሁን የተሰጡህ አስተያየቶች በሙሉ ቫሊድ ናቸው። በደንብ ውሰዳቸው። ምክንያቱም አንተ አሁን የምትሰራው ስራ የወተር ዲስትሪቢዩሽን ሲስተም ነው፣ ወይም በድሮ ቦኖ እንደሚባለው አይነት ነገር ማለት ነው። ፋይል ኦኬ፣ እሱን ያዝና ግን የተነሱልህ ማን ነው ለጥራቱ ኃላፊነት የሚወስደው የሚለው እቺን ቢዝነስ ሞዴል ሪፋይን አርጋት። እኔ ብትጠይቀኝ ለምሳሌ መልስ አለኝ። አንተ አሁን ታርጌት ካስተመርህን ዲፋይን ማድረግ ያስፈልጋል። ኃላፊነት የሚወስድ ለምሳሌ ለሆቴል ለራሱ አቀርብለታለሁ ካልክ ሆቴሉ ነው የሚወስደው ኃላፊነቱ ምናምን ነገር። ስለዚህ እንደዛ አይነት ታርጌት ማርኬትን ዲፋይን ማድረግ ያስፈልጋል። ፋይናንሻል አናሊሲስ አልቀረበም። ምናልባት ካለፍክ ይሄንን ዙር ፋይናንሻል አናሊሲስ በደንብ መሰራት አለበት። ገንዘብ እንዴት ሰርተ እንደምታተርፍ በግማሽ በምናምን የሚባለው ነገር አይሰራም። በዚህ ያህል ብር አመጣለሁ፣ የትራንስፖርት ኮስት ይሄ ነው፣ መኪና እንደዚህ ነው ምናምን ብለህ ትርፌ ይሄን ያክል ነው የሚል አይነት ነገር ማሳየት አለበት። የኦፕሬሽን ዲስትሪቢዩሽን ኔትወርክ ምን እንደሚሰራ በትክክል እንዴት እንደምታደርገው መታወቅ አለበት። አንተ ነህ ውሃ የምትሸጠው ወይስ ውሃ ለሚያከፋፍሉ ሰዎች ነው የምትሸጠው የሚሉት ነገሮች በደንብ ዲፋይን እንዲደረግ፣ ወይም ደግሞ ለፋብሪካዎቹ ለራሳቸው ኃላፊነት ነው የምሰጠው የሚለውም ሌላ ሞዴል ነው። ብዙ አይነት ሞዴሎች አሉ። ሌላኛው ይሄን ስራ ሌሎች ሰዎች ሊሰሩት ይችላሉ። አንተ እንዴት አድርገህ ኮምፒት እንደምታደርግ መቀመጥ አለበት። ቅድም ፍጹም የጠየቀህ አለ ፓቴንት አለው ያልከኝ፣ ፓቴንት አፕሊኬሽን ነው ያለው። አይ ዶንት ቲንክ ይሄን ዲስትሪቢዩሽን እኔም ልሰራው እችላለሁ፣ ማንም ሊሰራው ይችላል። ኖቬምበር ነው ያመለከታችሁት እስካሁን ድረስ ለዲዛይን የስ እነኚህ ናቸው። ነጥቤን በተመለከተ 86 ሰጥቻለሁ። ሀሳብህ ጥሩ ነው። በቢዝነስ ሞዴል ላይ ብቻ በደንብ ስራ። እንዴት ነው ትርፋማ ማላረግ የምችለው? ለእኔ የሚታየኝ እንደውም ከዚህ ከደብሊውኤችኦ ምናምን ጋር አያይዘህ በዚህ ኤሪያ ላይ የሚሰሩ በጣም ብዙ ኤንጂኦዎች አሉ። ለአንዳንድ አካባቢዎች፣ ትምህርት ቤቶች፣ ዩኒቨርሲቲዎች ምናምን በሙሉ በጣም በስፋት ልታዳረስ ትችላለህ። እኔ ቪዚብል ነው ብዬ ነው የማስበው። በደንብ መስራት ትችላለህ እና ጥሩ ነው የሰራኸው። 95 እኔ በጣም የተለየ አዲስ ነገር አላየሁ ማለት ሰምሃው ቢቱሲ አይነት ነገር ጠብቄ ነበር መሰለኝ። ይሄ የቢቱቢው ይበዛል። ከዛም ደግሞ በጣም መካኒካል ነው እና እነዚህ ፕላስቲክ ጠርሙሶች እና ተያያዥ ነገሮች የሚያመጡትን ጉዳት ከመቀነስ እሱን በጣም ብታረገው በደንብ ፕሮሞት ብታረገው አሪፍ ነው ብዬ አስባለሁ። ከውሃው ዲስትሪቢዩሽን በተጨማሪ
ጻፍና እኔ እንዴት አድርጌ ነው ነጥብ ሰጥስ ወይ ከጸደቀ ቀጥሎ ወዲያው ቁጥሯን ቁጭ አደርጋለሁ ሌላ ነገር ሳላወራ አንድ ሳብስታው ነው እንትን እያየሁኝ ስሎጋን እንድትጨምርበት ለምሳሌ ውሃ በፈለጉበት ምትል ወይም ደግሞ የትም ቦታ ማግኘት የሚችሉበት ስሎጋን ብታረጋት ሴንስ ፈጥርላል አለ እኔ ሶስት ኮሜንቶች ናቸው ያሉኝ ለወደፊቱ ማርክ ብዙ አልሰጠም ቢያንስ ሐሳብ ልስጠኝ እሺ አንድ ማቀዝቀዝ ይፈልጋል ይሄ ነገር ማቀዝቀዝ የሚፈልግ ከሆነ እንደ ፍላስክ መልክ ቫክዩም የምታስገባበት ፕሬስድ ታንኩን ደብል ሌየር አድርገህ ስትሬስ እንዲቋቋም አድርገህ ቫክዩም ቻምበር መፍጠር አለብህ ያን ካረክ ኩል ዋተር የሚሆን ሁለተኛ ሶርስ የፋብሪካ የሚለውን ነገር ተውና መጠቀም ያለብህ የኢትዮጵያ የአዲስ አበባ አስተዳደርን ውሃ እሱን ትጨምራለህ ትንሽ ፊልተር ወይም የሆነ አጋር ነገር ጨምረህ በፈለከው መንገድ ያንተን ሳፕላይ በሜትር ኪዩብ ከሚሸጥ ነገር ጋር ፍላት ሬት ኮድ ነገር ጋር ታደርጋለህ ሶስተኛው ሐሳብ መሰጠ ፍሌቨር ያለው ነገር ማድረግ ይችላል ስቴሽኖቹ የግድ ከአንድ ሴንትራል መሆን የለባቸው ሌሎች ስትሪት ቬንደሮች የሚጠቀሙበት ሌመኔድ እንዲህ አይነት ነገር ለመጠቀም እንዲችሉ በማድረግ ከዛ ጋር ቢዝነስ ላይንን ማገናኘት ትችላለህ 65 ነው መሰለኝ 3 ሐሳብ ከሰጠው 65 ይበቃል 80 ያገኝ ቆይ አንዴ እንዳትሄድ ጠብቀኝ የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድርን ነው እየተመለከታችሁ ያላችሁት። ከባድ ፍልሚያ እንደተመለከታችሁ ምንም ጥርጥር የለንም። የፈጠራ ሀሳቦቻቸውን ዘላቂ ወደ ሆነ ውጤት ሊቀይሩ የመጡ ነጋድራሳውያን ልንላቸው እንችላለን። ወጣቶች ናቸው። በጣም ቆንጆ ሀሳቦችን ሲያጋሩ ነበር። አዳዲስ ሀሳቦችን እየሰማው ነበረ። እንደሰማችሁ ምንም ጥርጥር የለኝም። በጣም ኢንስፓየር ያደርጋሉ። ዳኞችም ቆንጆ ጊዜ ነበር ያሳለፉት ብዬ አስባለሁ። ውጤት የምንሰማበት ሰዓት ላይ ነው ያለነው። ድምር ውጤት እጄ ላይ ደርሶኛል። ተወዳዳሪዎቹን ወደ መድረክ ጋብዛለሁ። ተወዳዳሪዎች በድጋሚ ስላገኘኋችሁ ደስ ብሎኛል። በድጋሚ እንኳን ደህና መጣችሁ። ውጤታችሁ እጄ ላይ አለ። በጣም ትልቅ የሆነ ትንቅንቅ የተደረገበት ውድድር እንደሆነ እየተመለከትኩ ነበር። እኔ ከሀሳብ በላይ ስለሆኑ ከንግድ በላይ ስለሆኑ ሀሳቦቻችሁ ግን ከልብ አድርገን እናመሰግናለን። ሁለታችሁም ይዛችሁልን ስለመጣችሁ። አቤሴሎም የኤቫ ኮንስትራክሽን ገዢና ሻጭን አገናኝ ፕላትፎርም ነው የፈጠረው። ስለዚህ ኮንስትራክሽን ላይ ያላችሁ ሰዎች የትኛውንም የዋጋ ልዩነትና ያሉትን ማቴሪያሎች የት እንደሚገኙ ከአገልግሎት ጀምሮ እስከ እቃ የምታገኙበትን መንገድ ይዞ የመጣ ወጣት ነው። አሌክሳንደርም ደግሞ ውሃ በየአካባቢያችሁ ንጹህ ውሃ የተጣራ ውሃ ሰጣችኋለሁ እያሉ ሀሳቦቻቸውን እዚህ ሲያቀርቡ ተመልክተን ዳኞች በጣም ጠባብ በሆነ ልዩነት ነው ያሳለፏቸው። ድምሩን ስንመለከተው በ0.5 ብቻ ተለያይተው ወደ ቀጣዩ ዙር የሚያልፈውን ተወዳዳሪ ለመለየት ተገደናል። ስለዚህ ወደ ግማሽ ፍጻሜ ከሁለቱ ተወዳዳሪዎች የሚያልፈው አሌክሳንደር ነው የሚሆነው። አሌክሳንደር የተጣራ ውሃን በየአካባቢያችሁ አመጣላችኋለሁ ያለው ወጣት ነው። እንኳን ደስ አለ።
አቤሴሎም እዚህ ስለመጣ እናመሰግናለን። ሌላ ጊዜ እንገናኛለን። ተመልካቾቻችን የዛሬው የነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር ይሄን ይመስል ነበር። ጥሩ ጊዜ ከኛ ጋር እንደነበራችሁ ምንም ጥርጥር የለንም። ሳምንት ሌሎች ተወዳዳሪዎችን ይዘን እስከምንመለስ መልካም ሳምንት ይሁንላችሁ። የማታ ወርቅ ብርሃኔ ነኝ። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው።